በመስኮት በመዝለል ሶስተኛ ፎቅ ላይ በመውደቅ ነው። የዘላለም ህልፈት እጅግ በጣም ልብ ሰባሪ ነው። ከዛ ህመም የሚወጡ አይመስለኝም። በጣም ይጮዋሉ ተጫዋቾች፣ አካባቢ ሰው ይጮዋል። ገና የ17 ዓመት ልጅ ነው። ጠዋት ላይ የታዘዘለትን መድኃኒት አብዝቶ ሰላም ጤና ይስጥልን። እንዴት ናችሁ? የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ይህ የመኳንንት በሬ ፖድካስት ነው። ከፖድካስቱ ዕለታዊ ትንታኔዎች አልፈን ደግሞ አንድ ፕሮግራም ዛሬ ወደ እናንተ እናደርሳለን። በእርግጥ ይህ ፕሮግራም ከዚህ በፊት በተለያዩ ጉዳዮች ላይ ቆይታ እያደረግን ሰዎችን ወደ እናንተ አድርሰናል። በተለይ በቅርቡ አሰልጣኝ ገብረመድህን ኃይሌን ከ3 ወር በፊት ቃለመጠይቅ አድርጌለት ነበረ። ከዛም በፊት አሰልጣኝ ብርሃኑ ይግዛውን እንዲሁ ቃለመጠይቅ አድርጌለታለሁ። ጀግናው አትሌት ኃይሌ ገብረስላሴም በዚህ ፕሮግራም ወደ እናንተ ደርሰው ነበረ። ብዙ ፊድባኮች ነበሩ። ከዛሬ ጀምሮ ደግሞ ይህ ፕሮግራም ባለማቋረጥ የሚቀጥል ይሆናል ማለት ነው። ዛሬ ቆይታ የምናደርገው ከቀድሞ ግብ ጠባቂ አብርሃም ይርጉ ጋር ይሆናል። አብርሃም ይርጉ በአሁኑ ሰዓት የቤንች ማጂ ቡና አሰልጣኝ ሆኖ ነው እያገለገለ የሚገኘው። የግብ ጠባቂ አሰልጣኝ ነው። ከዚህ በፊት ግን በተለያዩ የኢትዮጵያ ፕሪሚየር ሊግ ቡድኖች 14 በሚጠጉ ቡድኖች ውስጥ በተጫዋችነት አሳልፏል። ከተጫወተባቸው ቡድኖች መካከል ኢትዮጵያ ንግድ ባንክ፣ ኢትዮጵያ መድን ድርጅት እንዲሁም ኢትዮ ኤሌክትሪክ ማንሳት ይቻላል። ከቅርብ ታሪኮቹ እንዲሁም በደደቢት በኢንተርናሽናል ተሳትፎ ደደቢትን ከወከሉ ተጫዋቾች መካከል አንዱ ነበረ። በጥሎ ማለፍም እንዲሁ ስኬታማ ጊዜ ከነበራቸው ተጫዋቾች መካከል አንዱ ነው። ዛሬ አብርሃም ከኔ ጋር ቆይታ ሲያደርግ ስለ እግር ኳስ ሕይወቱ ብቻ ሊያወራኝ አይደለም ቆይታ የሚያደርገው። አብርሃም ዛሬ ቆይታ የሚያደርገው በተጫዋች ህልፈት ምክንያት የቡድን አባላቶቹ አሁን የሐዘን ስሜት ውስጥ ይገኛሉ። በቅርቡ የ17 ዓመት ተጫዋች የሆነው ዘላለም ዘማች ሕይወቱ አልፏል። ተጫዋቹ ራሱን ያጠፋው እጅግ የሚያሳዝን ታሪክ ነበረ። ይሄ ተጫዋች ሁለቴ ራሱን ለማጥፋት እንደሞከረ ከክለቡ ያገኘሁት መረጃ ያሳያል። የመጀመሪያው ሙከራ ያደረገው በመጠጣት ነበር ራሱን ለመግደል የሞከረው። ይሄ ሙከራው ሳይሳካለት ቀረ። ሁለተኛ ሙከራ የነበረውና ሕይወቱንም ያሳጣው ደግሞ ከተኛበት ክላስ በመስኮት በመዝለል 3ኛ ፎቅ ላይ በመውደቅ ነው እንግዲህ ሕይወቱን ያጣው። ጭንቅላቱ ላይ ከባድ ጉዳት ካስተናገደ በኋላ ወዲያውኑ ወደ ሕክምና ቦታ ሄዶ ሊተርፍ አልቻለም። በወቅቱ እንግዲህ ጓደኞቹ ለማትረፍ ሞክረው ነበረ። የቡድን አባላቶቹ እንዲሁ እሱን ለመምከር አባቱን መጥተው እሱን ለመጠየቅና ለማጽናናት ሞክረው ነበረ። ምክንያቱም ረዥም ጊዜ የቆየ የእናቱ ሐዘን ውስጡ ስለነበረ ተጫዋቹ ያ ከተፈጠረ በኋላ እንደ ድሮ መሆን አቅቶት ነው እንግዲህ ከ7 ዓመቱ ጀምሮ ያደገው። በዚህ ሁኔታ ውስጥ እንግዲህ ሕይወቱ አልፏል። ያው ይሄ ታሪክ ብዙ ተጫዋቾች ይዘውት የሚኖሩ ታሪክ ነው። የቤተሰብ ጉዳት የተጫዋቾችን የእግር ኳስ ሕይወት የትኛውም ሰው እንደሚጎዳው ይጎዳሉ። በፐርፎርማንሳቸውም እንዲሁ ተጽዕኖ ይፈጥርባቸዋል። ስለነበረው ነገርና ይህን ነገር ማስቀረት ስለሚቻልበት ይቻል ነበር ወይ፣ ማስቀረት የሚቻልበት እድል ነበር ወይ ብለን እንጠይቃለን። በእርግጥ ማንኛውም ሰው ከቀኑ አያልፍም። ነገር ግን ይህን ነገር ቀድሞ ቢታወቅ ኖሮ ተጫዋቹን በአእምሮ ማጠንከርና ይህን አደጋ ማስቀረት ይቻል ነበር ወይ ብለን ሌሎች ሀሳቦችን የምናነሳ ይሆናል። ስለተፈጠረውን ጉዳይ ዘርዘር አድርገን የምንቆይ ይሆናል ማለት ነው። አብራችሁን ቆይታ እንድታደርጉ ከወዲሁ ጋብዛችኋለሁ። ጥሩ ጊዜ ይሁንላችሁ። አብርሃም እንኳን ደህና መጣህ። በመኳንንት በሬ ፖድካስት የጀርባ ፕሮግራም እንግዳ ስለሆንክ ከልብ አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። በሀገራችን ካሉ የስፖርት ጋዜጠኞች በጣም ከማደንቃቸው መካከል መኳንንት አንተነህ መኩ ረጅም ጊዜ አውቃለሁ። ኳሱ ለመለወጥ ከሚጠሩ ከሚለፉ ሀገራችን በጣም ድንቅ ስፖርት ጋዜጠኞች መካከል አንዱ ነህ። እዚህ ፕሮግራም ላይ መጋበዝ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ አብርሃም። በጣም ረዥም ጊዜ ነው የምንተዋወቀው። የሆነ ነገር ለማድረግ ለማሸነፍ የምትሞክርበት መንገድ እኔ ሳላደንቅ አላልፍም። ብዙ ጊዜ መውደቅ አትፈልግም።
እና እስካሁን ድረስም የቆምከው በዛ ነው ብዬ አስባለሁ። በጣም ብዙ ከባድ ነገሮችን አሳልፈሃል በክለብ ደረጃ እና ስለዛም ጉዳይ እናወራለን። ሰሞኑን ትልቅ ሀዘን ውስጥ ናችሁ የምትገኙት። ዘላለም ዘማች ያው ገና የ17 ዓመት ልጅ ነው። እናንተ እንግዲህ የኮቺንግ ስታፍ አባላቶች ናችሁ። የዚህ ልጅ ህልፈት ቲሙን ያው በአእምሮ እንዳይረጋጋ እንደሚያደርገው ግልጽ ነው እና መጀመሪያ ይህን ነገር እንዴት ነው የሰማኸው? እዛ ሆቴል ነበርክ ይሄ ነገር ሲፈጠር? አዎ፣ በጣም የዘላለም ህልፈት እጅግ በጣም ልብ ሰባሪ ነው። አሁን ላይ ቲማችን ያለንበት መንፈስ ራሱ ለመግለጽ በጣም እጅግ አዳጋች ነው። ምክንያቱም እንደ ልጅ የሚታይ ልጅ ነው። 17 ዓመት ማለት እጅግ በጣም ቲኔጀር የሆነ ተጫዋች ነው። ተስፋ ያለው ተጫዋች ነው። ዘላለም ዘማቹ ከሌሎች 5 ልጆች ጋር ነው ተመልምሎ የመጣው። በፊትነስ ኮቻችን ሱቢ አማካኝነት ከመጡ በኋላ በዋና አሰልጣኝ ሲሳይ አብርሃም እጅግ በጣም መልካም የሚባል አቀባበል ተደርጎላቸው የሚመጥናቸውን አይነት ስልጠና ከቲሙ ጋር ተቀላቅለው እየሰሩ ወደፊት እየተቀረጸ ያለበት ልጁም እጅግ በጣም ታለንትድ የሆነ ተስፋ ያለው ልጅ ነበረ። አሰልጣኝ ሲሳይ አብርሃም በዚህ አጋጣሚ በታዳጊዎች ላይ በጣም ውጤታማ ነው። በፊት የማውቀው ታሪክ ነው። ጥሩ እየቀየረው ያለበት ሰዓት ስለነበረ በዚህ ህልፈት በጣም የተጎዳው አሰልጣኙ እንደ ቡድን አባል እንደ ልጅም ነው ያዘነው እና ሁላችንም አዝነናል። በሰዓቱ ያው ስራ ተከፋፍለን ነው የምንሰራው። መስላይ ስራ አንድ ዋና አንድ ሄድ ኮች ለሁላችንም የስራ ኃላፊነት ሰጥቶናል። ቁርስ አየን ተጫዋቾችን አስመግቤ ከተመለስን በኋላ ትሬኒንግ ሰዓት እስኪደርስ ሻይ ቡና የሚሉበት ሰዓት ነበር። ተጫዋቾች ተወሰኑ ተጫዋቾች ከፎቁ ስር ቡና የሚጠቀሙ ነበሩ። እኔ ደግሞ ትንሽ ራቅ ብዬ ሌላ ስራ ስለሰጠኝ ሲሳይ አብርሃም ወደ ጽህፈት ማሰራው ነበረ። ወደዛ አካባቢ ነበርኩኝ። ሲሳይ አብርሃም ደግሞ በገጠመው ሀዘን ምክንያት የእናት ህልፈት ገጥሞታል ቅርብ ጊዜ እና እናቱን ቀብሮ ከመጣ ሳምንት አይሞላውም ይሄ ልጅ ድጋሚ እንደዚህ አይነት ሀዘን ሲገጥመው እና ወደ ቤተክርስቲያን ሄዷል። ማርያም የምትባል ወደ ጥቁር አካባቢ ያለ እዛ ነው ያለውና እኔ እዛ ባለሁበት ሰዓት ነው ተጫዋቾች የደወሉልኝ። እጅግ በጣም ነው የደነገጥኩት። እጅግ በጣም ምን አሉህ? መጀመሪያ የደወለልኝ ልጅ የትኛው ወዲያው ስለነበር የደወለልኝ በትክክል ባላስታውስም የመጀመሪያው ኧረ የት ነህ ነው የሚለው። በጣም ይጮሃል ድምፅ፣ በጣም ይጮሃሉ ተጫዋቾች። አካባቢ ሰው ይጮሃል። ኧረ የት ነህ ኮች አሉ። ስራ እየሰራሁ ነው። ምንድን ነው? ኧረ ልጁ ጉዶንን ልጁ ከፎቅ ላይ ራሱን ወረወረ። በፍጹም በቃ ራሴን ራሱ መቆጣጠር አልችልም በሰዓቱ እና ማን ነው ስል ዘላለም አቡሽ ነው የሚለው። አቡሽ ጉዶንን ነው የሚለው ድምፁን። በቃ እኔ ስልኩንም እንደከፈትኩት ነው የወረወርኩት። ከባለሁበት ነበር የቀረሁት። ሰዎች አካባቢ ላይ ነብዛው የነበሩ ምንድን ነው ሲሉ መግለጽም አልቻልኩም። ወደ ቦታው ለመሄድ ስነሳ ድጋሚ ስልኮች ይደወላሉ። ተጫዋቾች አንስተ ነው ወደ ሕክምና እየሄድን ነው። አካባቢ ቅርብ ላይ ክሊኒክ ስለነበረ ቴዲ ግብ ጠባቂ ሆነ ወንዴ። ቴዲ ማለት የቀድሞ የፋሲል ግብ ጠባቂ ነበረው ማለት ነው። ወንዴ ሄራ የቡድኑ ካፕቴን። እነዚህ ልጆች አንስተው ወደ ሕክምና እየወሰዱት ማለት በቃ እኔ ራቅ ያለ ስለነበርኩ ከነበረበት ወደ ለመመለስ ግራ ገባኝ። በቃ ወዴት ነው የምደውለው? ወደ አመራሮች ነው ለአሰልጣኝ ሳይ ቶሎ ማሳወቅ አለብኝ። ምንድነው ማድረግ ያለብኝ የሚለው ነገር በጣም ባይዝድን ያልኩት። በሰዓቱ ልጄም ደግሞ ታማ አሳክሜ መድኃኒት መግዛት ነበረብኝ። ወዴትኛው ጋር እንደሚሄድ ራሱ ነገር አይገባኝም። በዚህ ሁኔታ ነው የሰማሁት። ጠዋት ላይ ነው ወይንስ ደግሞ መቼ ነው ራሱን ለማጥፋት ሌላ ሙከራ አድርጎ ነበር? ጠዋት ላይ በነገራችን ላይ ክለቡ እጅግ በጣም እየተከታተለ ነበር። ምክንያቱም በተደጋጋሚ ከሚያሳያቸው የጭንቀት ባህሪዎች በጣም ወደ ጓደኛ አለው ሚኪያስ የሚባል እጅግ በጣም የሚለፋ ለሱ እንቅልፍ አጥቶ የሚያደር ቁርስ ሲመጣ አይኑ ቀልቶ ነው የሚመጣው። እሱን ጥበቃ ቁጭ ብሎ ስለሚያደር ጭንቀቱን ስለሚያውቅ ቤተክርስቲያን ይዞት የሚሄደው አይተኛም። ሌሊት ነበር ይታመማል። ደግሞ ጭንቀት ስላለበት ህመም ይሰማውና ሐኪሙ ሁልጊዜ 3-4 ቀን ህክምና ይወስደዋል። ይሻለውና ትንሽ ሳምንት ከሰራ ደግሞ እንደገና በሆነ ጊዜ ይታመማል። ያድጋል የሚል ተስፋ
ይለወጣል የሚል ተስፋ በቅርበት አሰልጣኝ ሲሳይም ተደጋጋሚ ምክር ስለሚሰጠው ኮቺንግ ስታፍ ውጭ አሉ አይዞህ ለምንድን ነው የምትጨነቀው ከኛ ጋር አውራ ቀረበን ምንድነው ችግሩ የሚል ነገር መራሩ በቅርብ ያሉትም ቴክኒክ ዳይሬክተሩም የራሳቸውን ጥረት ያደርጋሉ ቀየራል የሚል ነገር ተስፋም ነበርና ሲታመም ሕክምና በቅርበት ክሊኒኮች ይሄድ ነበርና ጠዋት ላይ የታዘዘለትን መድኃኒት አብዝቶ ወሰደው በብዛት ማለት ነው። ሆን ብሎ ነው ማለት ነው ይሄን ያደረገው። እንግዲህ አሁን ይሄን ቀጥሎ ከተፈጠረው ነገር አንፃር ሆን ብሎ ነው የሚል ግምት ነው ያለኝ። ያንን ጓደኛው ሚኪያስ ይሰማና ተሯሩጦ ለአመራሮች ይነግራል። ሐኪሙ ይጠራሉ፣ ክሊኒክ ይወስዱታል። ኦቨርዶዝ መድኃኒት ወጥቷል የሚል ነገር ይሰማና ወተት ገዝተው እንደገና እሱን ተጠቅሞ ያ ነገር እንዲረክስ ተደርጎ ተረጋግቶ እንዲቀመጥ አባትየው ክለቡ አስጠርቶ ባለው ነገር ስታፉን ከተወያየ በኋላ ሄዶ ይሄ ልጅ ታክሞ ተረጋግቶ ቤተሰብ ጋር ሁለተኛ ዙር የሚመለስበትን ነገር ለመፍጠር አባቱ ተጠርተው ነበር። ልጁ ይሄ ነገር ባመመው ቁጥር የሚታየው ከኳስ ተጫዋችነት ልወጣ ነው ወይ ይሄ በቃ ህይወቴን ሊያበላሽ ምንም የኳስ ፍቅር አለበት ከልጅነቱ ጀምሮ። በአካባቢው እጅግ በጣም ተስፈኛ ስትራይከር ነው። በውስጥ ውድድሮች 20-30 ጎል አግብቶ ብዙ ጊዜ የአካባቢውን ቡድን ሻምፒዮን የሚያደርግ ነው አካባቢው ላይ ከቅርብ ሰዎች እንደሰሙት። ስለዚህ የህልሙን የሚያጨናግፍበት ነው ይመስለው። ሂድን ሲባል በልጅነት አይምሮ ለሕክምናም አልመሰለውም። እሱ ግን አባትየውን ጠርቶ ክለቡ አባትየው ለምኖ አይ አልሄድም ችግር የለውም ሂድ አንተ ብሎት ጓደኛውን ሚኪያስን አባቴ ሸኝልኝ ይለውና ለሊት 10 ሰዓት ነው አባቴ ወጥቶ ሄዱ። እዛ ደረጃ ድረስ በክለቡ በኩል ተሄዷል። አባቱን ጠርቶ ወስደው አገግመውና ሲመለስ ችግር የለም እንቀበለዋለን የሚለው ክለቡ ሄዷል በራሱ። አባትየው መጥተው መንገድ ላይ ሆኖ ነው አይደል መሞቱን የሰሙት? አዎ ለሊት 10 ሰዓት እንደ ጠዋት 5 ሰዓት 4 ተኩል አካባቢ ራሱ እንዲወረውር ለሊት 10 ሰዓት ነው እንግዲህ ሩቅ ስለሆነ ሚዛን ለሊት 10 ሰዓት ነው ወጥተው የሄዱት። ኦልሞስት ወልቂጤ ደርሰዋል። የዚህ ልጅ ራሱን መወርወር ሲሰሙ ከዛ ነው ወደኋላ የተመለሱት። ከዛ በኋላ የነበረው ስሜት ከባድ ስሜት ነበር። በጣም ሀዘኑ ሰብሯቸው እንደነበረ ነግረኸኛል። እጅግ በጣም ምክንያቱም ታናናሽ ወንድሞች አሉት፣ እናት የለችም፣ ብቸኛ አባት ነው። በልጁ ላይ ትልቅ ተስፋ አለው። ማንም አካባቢው በአሰልጣኞች የሚሰጣቸው ነገር ተስፋ ሰጪ ስለሆነ ነገ ቤተሰቤን ህይወቴን በዚህ ልጅ ቀይራለሁ፣ ልጅም ትልቅ ደረጃ ደርሶ እካሳለሁ ብለው ተስፋ ያደርጉበት ልጅ ስለነበር እጅግ በጣም ሰባሪ ነው። የሚገርም አባትም መጥተው እኔም ራሴን ባጠፋው የሚል ነገር ውስጥ ሁላ ገብተዋል። ምክንያቱም ሀዘኑ ከአቅማቸው በላይ ነው የሆነው እና እሳቸውንም መቆጣጠር ራሱ ከባድ ነበር። ታናናሽ ልጆች ባይኖሩ እኔ ራሴን ባጠፋ ነው የሚሻለኝ የሚል ነገር ውስጥ ነው የገቡት። ክለቡ ራሳቸውን አረጋግቶ እንደምን አስክሬን ይዘው እንዲሄዱ ተደርጓል። ከላይ ከመስኮት ሲዘል መሬት ላይ ሲያርፍ የሰማሁት ታች ተጫዋቾች ነበሩ ቡና እየጠጡ የሚባል ነገር ሰማሁና እነዛ ተጫዋቹ ወድቆ ተጎድቶ አይተውታል ይመስለኛልና ከዛ ህመም የሚወጡ አይመስለኝም አይደል? ስቲል ምንድን ነው ያለው ነገር? እነዛ ልጆች ንገረኝ እስኪ ስለ እነዛ ልጆች። በእውነት ለማንሳት ያንን ያዩ ልጆችና ያነሱት ልጆች እስካሁን ቅድም እንዳውም የገለጽከው አንተ ኮማ ውስጥ ነው ያሉት ነበር ያልከኝ። አዎ እውነቴን ነው። ምክንያቱም ዴይ ቱ ዴይ የምታይባቸው ነገር ሀዘናቸው ከልብ ነው። በጣም ተሰብረዋል። ለማንም ለአብሮ የሚተኛ የሚበላ የሚጠጣ ትንሽ ልጅ ያው ደግሞ ማንኛውም አታውቀው ሰው ሰብአዊ ስሜት የሚሰማ ከሆነ ራሱን በዚህ ደረጃ ሲጎዳ በአይን ካየህ እጅግ በጣም ዘግናኝ ነው። ይሄ ነገር ከአይምሯቸው እስካሁን አልወጣም። ትሬኒንግም ለማሰራት ውድድሮችንም ለማካሄድ እኛ ስናስብ እጅግ ፈተናን የሆነብን ስቲል እስከዛሬዋ ቀን ድረስና የልጆቹ ሀዘን እጅግ በጣም ለሚያየውም ለህብረተሰቡ የሚገባ ነው። ህብረተሰቡ በጣም ነው ያዘነው። በእንባ ነው ሻማ ፕሮግራም በቀብሮ በሰዓቱ እዛው ሆቴላችን አካባቢ የሐዋሳ ህብረተሰብ በዚህ አጋጣሚ ፒያሳ አካባቢ ሆቴላችን አካባቢ ያሉትን ማመስገን እፈልጋለሁ። ሀዘናችንን ለማጽናናት የሚችሉት ተሰብስበው ሻማ በማብራት ያላቸውን ነገር አሰባስበው እኛን ለማጽናናት እየሄዱበት ያለው ርቀት እጅግ በጣም
በጣም የሚመሰገን ነው። አመሰግናለሁ። በዚህ አጋጣሚ አብርሃም ቆይታ እያደረግን የምንገኘው የዘላለምን ጉዳይ ነው። ዘላለም ዘማች ያው ህይወቱ ካለፈ በኋላ ስላለው ነገር ነው እያወራን ያለ ነው። ከዛ በፊት ስለነበረውም ነገር ስለነበረው ጭንቀቱ እናንተን በተለይ ጓደኞቹ ተፈጥሮ ስለነበረው ነገር ያወሯችሁ ስለነበረው ጉዳዮች እያወራን ነውና ምናልባት ይሄ ነገር አሁን ሲፈጠር እናንተ ቡድን ላይ የሚፈጥረው የስነ ልቦና ጫና አለ። አሁን ትሬኒንግ መስራት በራሱ አይደለም ኳስ መጫወት፣ ትሬኒንግ መስራት በራሱ በጣም ከባድ ይመስለኛል። እና እንዴት ነው ሃንድል እያደረጋችሁ ያላችሁት እናንተ ይህን ጉዳይ? ልጁ ካለፈ በኋላ በተለይ የቅርብ ጓደኞቹ የቅርብ የሱ የሚላቸው አብረውት ከሱ ጋር የሚውሉ የሚበሉ የሚጠጡ ሰዎች አልፎ በዚህ አይነት መንገድ ሞቶ እንዴት ነው ሃንድል እያደረጋችሁ ያለሁት? አዎ ስሜቱ እጅግ በጣም በቃላት መግለጽ የልጆቹን ስሜት የእኛን የውስጥ ስሜት ሀዘን ማሳነስ ነው የሚሆነው። ግን 2 ቀን ሙሉ ልምምድ መስራት አልቻለም። 2 ቀን ሙሉ ረፍት ነው ያደረግነው። ለልጆች ረፍት ነው የሰጠነው። ልምምድ ማድረግ አልቻለም። ምክንያቱም እንባውና ለቅሶ መቆም አልቻለም። በሁሉም እንኳን እንዳሰልጣኝ ቆመን እናሰራ ተጫዋቾቹን ወደ ስልጠና ገብተው ሊሰሩ 2 ቀን ሙሉ ምንም ነገር ማድረግ አልቻለም። ረፍት ግን በሆቴላችን ያሳለፍነው። ምግብ ቤትም ወስደናቸው የሚበላም ተጫዋች አልነበረም 2 ቀን ውስጥ መመገብ እንኳን እስኪያቀታቸው ድረስ። ምክንያቱም ከባድ ነው፣ በጣም እውነት ከባድ ነው። ቃላት የለውም። የያዘን እጅግ ከባድ ነው። ከዛ በኋላ ነው ልምምድ የጀመርነው ስራም ስለሆነ፣ ሁለተኛ ደግሞ ተጫዋቹንም ለማሰብ ግድ ጠንክረን ሰርተን የተሻለ ውጤት አምጥተን ለሱ አንድ የሚሆን ነገር ማበርከት ስላለብን ሀዘናችንን ዋጥ አድርገን ወደ ልምምድ ገብተናል። ወደ ውድድሮች ለመምጣት ደግሞ ዛሬ ክለቡ በመንገድ ላይ ነው የሚገኘው። ኢትዮጵያ ዋንጫ አለብን። ለዘላለም መታሰቢያ የሚሆን አንድ ውጤት አምጥተን ቤተሰቡንም አካባቢውን ህብረተሰቡን ክለቡ ደጋፊዎችንም የእሱንም ነፍስ ለማስደሰት ከሚል አንጻር እንደ አዲስ ጉዳዩን ወደዛ ውስጥ ነው በትልቅ ጥረት በትልቅ የሳይኮሎጂ ትምህርት ውስጥ አሰልጣኝ ሲሳይ አብርሃም እጅግ በጣም ምሳሌ የሚሆን አሰልጣኝ ነው። ምክንያቱም አባቱን ላስት ይር ነው ያጣው። አሁን ዘንድሮ ደግሞ እናቱን በተመሳሳይ ሁኔታ አጥቶ ከቀብር በኋላ ነው በማግስቱ ጨዋታ ለመምራት የመጣው። የዚህን ያህል ምሳሌ የሚሆን አሰልጣኝ በመካከላችን ስላለ በሱ እገዛ ወደ ልምምድ ተመልሰናል። ይሄን ያለው ሁኔታ ይሄ ጭንቀት በተለይ ኳስ ተጫዋች ሲሆን አንድ ኳስ ተጫዋች ጭንቀት በውስጡ ሲኖር የሚያማክረው ሰው ይፈልጋል። አሰልጣኞችም ጋር ይቀርባል። ምናልባት ይቀርባችሁ ነበረ? ቀርቦ አውርቶ ያውቃል ጉዳቱን? አንተም ከዚህ በፊት የሰማው ነገር ይኖራል ብዬ አስባለሁ። አሰልጣኞች ስትሆኑ ፕሮፋይል ተሰበስባላችሁ የተጫዋቾቻችሁ እና የተጫዋች ፕሮፋይል ሰብስበ ደግሞ ምናልባት ከፐርፎርማንሱ ጋር ቀጥተኛ ግንኙነት ይኖረዋል ብለህ ስለምታስብ ፐርፎርማንሱ እንዲመጣ አንተ ተጫዋቹን የተለየ ትሪትመንት ልትሰጠው ትችላለህ ብዬ አስባለሁ። ምናልባት የሰማው ነገር ነበረ? ያወራህ ነበረ? ቀርቦ የማውራቱ አጋጣሚው ነበር? አዎ፣ በተዋረድ ሁሉም የክለቡ አባላት ልጁን ትሪት ለማድረግ በጣም ተሞክሯል። ይታወቃል ማለት ነው። ይሄ ታሪክ ይታወቃል። በዚህ በከፍተኛ ደረጃ የሚያደርስ ነው ብሎ ባይገመትም ጭንቀትና በጣም ውጥረት እንዳለበት በውስጡ ሀዘን እንዳለበት ይታወቃል። እንደውም የእግር ኳስ ተጫዋች መሆኑ የበለጠ ይረዳዋል የሚል እዚህ ጋር መምጣቱ የበለጠ እንዲረሳው ያደርገዋል። እግር ኳስ በባህሪው የማዝናናት ነገሮችን እንድትረሳ ማድረግ። ብዙ ሀዘን ኖሮበት እኮ ሜዳ ስትገባ ስለ ኳስ ነው የምታስበው። ነገሮች ውጭ ትጥላለህ። ስትወጣ ነው ሶሻል ላይፍ የምታስበው። ያም መገዛ ይኖረዋል። ይሄ እዚህ ጋር ይቆይ የሚለው ነገር ፖዚቲቭሊ ታይቶ ነው በክለቡ ልጁ እንዲመጣ ከአቅሙ አንጻር ይለወጣል። ተጫዋቾች ካምፑስ ሲኖር በጣም ዝምተኛ ነው እጅግ እያለ ተጫዋቾች 30 ተጫዋች ቢኖር ድምፁን ላትሰማው ትችላለህ። ሆቴል ውስጥ አይወጣም፣ ውጭ አታገኘውም። ግን አሰልጣኝ ሲሳይ አብርሃም በተደጋጋሚ እየጠራ ያለውን ችሎታ እየነገረ ትልቅ ተጫዋች እንደሚሆን እየነገረው ተስፋ እየሰጠው በተዋረድ ያሉ አሰልጣኞችም እኔም በሆቴል ውስጥ እና በምግብ ቤት ደግሞ ከልምምድ ውጭ ስለማገኘው አልጋ ክፍልም ድረስ ሄጄ
ጓደኞቹ ፊት ማንኛውንም ሰው ቃል በማውራት ትችላለህ፣ አትጨነቅ፣ ትልቅ ተጫዋች ትሆናለህ ወደፊት። እንደውም ምግብ ቤት አንዳንድ ነገሮችን ከልጆች ጋር ኮሚኒኬት እንዲያደርግ ኃላፊነቶችን ሰጠዋለሁ። አልፎ አልፎ ዝም ብሎ ጭምት ስለሚሆን ተነስ ይሄን አድርግ እለዋለሁ። አክቲቭሊ እንዲንቀሳቀስና ክለብ ውስጥ ያለ ሰው ያልጣረ ሰው የለም። ይለወጣልም የሚልም ተስፋ ስለነበረ ነው። እንደ ክለብ እንደ አመራርም እዛ አካባቢ ያለው ከዛሬ ነገ ይቀየራል የሚል ተስፋ ስለነበረ ነው። አብርሃም በጣም የሚቀርበው የነበረው ጓደኛ እንዳለው ሰምቻለሁ መረጃውና ይሄ ልጅ በጣም ብዙ ጥረቶችን አድርጓል። አንተም መረጃውን ስትነግረኝ የልጁ ጥረት እንዳውም ልጁን ኳስ እንዳይጫወቱ እስከ ማድረግ ደርሷል። ከዛ ልጅ ጋር በጣም ካለፈው ዘላለም ጋር በጣም ግንኙነት ስለነበረው ማለት ነው። ሌሊት በጣም ይነሳ እንደነበረ ቤተክርስቲያን ሄዶ ራሱን የሆነ በመንፈስ እንዲያጠነክር የተፈጠሩበት ጫናዎቹን ከራሱ እንዲያላቀቅ ጥረቶችን እያደረገ ነበርና የመጀመሪያው ተጎጂ የሚሆነው ልጅ እሱ ይመስለኛል። አሁን ያለበት ሁኔታ ምን ይመስላል? አዎ ሚኪያስ ይባላል ጓደኛው፣ ሚኪያስ ሽብሩ። በዚህ አጋጣሚ እኔ እግዚአብሔር አሁንም ጽናቱን ይስጠው። ልጁን በጣም ቅን ልጅ ነው በባህሪው። እኛ ጋር ከመጡ ታዳጊዎች ሚኪያስ በችሎታው በባህሪው በጣም ጥሩ ልጅ ነው። ከአቡሽ ጋር ደግሞ ያለው አታችመንት ይለያል። በዚህ ዘመን ባለው በጊዜ ውስጥ በማየው እንደዚህ አይነት ጓደኝነት ብዙ አታይምና መስዋዕትነት እስከ መክፈል ነው የሚደርሰው ልጁ። እሱ እንኳን ልምምድ ልቅር ነው ብሎ የሚለው እሱ ጥሩ ስሜት የለውም። ዛሬ ፍቃዱልኝ አብረው ይለዋል ነው። ሚኪያስ ስለራሱም አያስብም። በቅርብ ቀን እንደውም ቤተክርስቲያን ወስዶ ጸሎት አስጸልዮለት በወሰደው ቸርች አካባቢ አንዳንድ መንፈሳዊ መዋጋቶች በልጁ ላይ እንዳሉ ይህ ችግር እንዳለ ተገንዝቦ ጸሎት አስደርጎለት በመንፈስ ረብሻ ውስጥ እንዳለ ልጁ ተረድቶ ለእኛም ነግሮናል። ሚኪያስ ረጅም ርቀት ነው ሄደው እምልህ በቃ ሊተኛም አይችልም። እንዴት ዋለ እንዴት አመሸ ብላ አይዞህ መዝናኛ ቦታዎች ላይ ወደ ሐይቅ አካባቢ ይዞ እየሄደ ከኪሱ ጋር አለችው ከታዳጊ ደሞዝ አብሮ ሼር እያደረገ ልጁን ለማዝናናት ከኛ ጋር ቀርቦ ቶሎ ኢንፎርሜሽን እየሰጠ ካሉት የቡድን መሪ ሄድ ኮችም እየሰጠ ያለ በጣም የደከመ ልጅ ነውና እኔ አሁን ራሱ እዛ ሆኖ ምን ውስጥ እንዳለ ራሱ ስላላየሁት ነው እንጂ መገመት ይቻላል። ለሱ ራሱ ወደ ስራ ለመመለስ ወደ ኳስ ለመመለስ ምን ያህል እንደሚሰበር ልቡ እርግጠኛ ነኝ። ግን ይህንን ነገር ደግሞ ሊያልፈው እንደሚችል በልጁ ሙሉ እምነት አለኝ። እንደውም ጠንካራ ሆኖ የተሻለ እሱን የሚያስብበትን የእግር ኳስ ተጫዋችነት ዘመን ወደፊት አሳክቶ ለሱ ብሎ ጥሩ ደረጃም እንደሚደርስ ተስፋ አለኝ። ስለ ጓደኛው እያወራን ያለ ነው እና ምናልባት እንደዚህ አይነት ተጫዋቾች መኖራቸው ኳስ ተጫዋች ብቻ ስለሆነ ሳይሆን በህይወት ውስጥ እንደዚህ አይነት ሰው መኖሩ በራሱ ያረጋጋል። የሆነ በህይወት ውስጥ የመጣውን አደጋ ሁሉ የምታካፍለው ሰው ከሆነ አደጋውን ይሸከምልሃል እና እንደዚህ አይነት ተጫዋቾች መኖራቸው ምን ያክል ቲሙ ላይ የሆነ በርደን ጫና ተሸክመውልናል ብለህ ታስባለህ? አዎ እጅግ በጣም ምሳሌ የሚሆን ነገር ነው ይሄ ነገር። ሚኪያስ ልጅ ነው፣ እሱም ታዳጊ ነው፣ አንደር 20 ነው። በዚህ እድሜው ግን ትልቅ ሰው የሚያደርገውን ስራ የሰራ ልጅ ነው። ለጓደኛ ዋጋ መክፈል፣ መስዋዕትነት መክፈል፣ ጊዜ መስጠት፣ ችግርን መካፈል ምሳሌ የሆነ ነውና አሁንም ላለው የስኳድ አባላታችን ትልቅ ትምህርት የሚሆን ነው። ለእኛም ቲም ሳይሆን ጠቅላላ እግር ኳስ ውስጥ ላለው ይህ ጉዳይ በጣም የሚያሳዝን ቢሆንም አስተማሪ ነው። ህይወት በምን መንገድ እንደምታልፍ ዛሬ ያለ ሰው ነገ ሊሆንም ላይኖርም ይችላል እና ባለን ጊዜ ውስጥ መልካም ነገር መስራት፣ መልካም ነገር ማሰብ እጅግ በጣም ህይወታችን በእግዚአብሔር እጅ ያለች ስለሆነ ለነገ የሚተርፍ ስራ መስራትን አማራጭ አድርገን መኖር እንዳለብን የሚያሳይ ነገር ነውና ጓደኛው እውነት ትልቅ ምሳሌ ነው ለሁላችን። እንቅስቃሴ እያደረጋችሁ ነው። ያው የእሱ ህልፈት በኋላ ያው ቤተሰቡ የሚደግፈው ሰው የለም አይደል? ከፍተኛ ድጋፍ የሚያደርገው የነበረው ተጫዋቹ ነው፣ ዘላለም ነው
ዘላለም ካለፈ በኋላ እንቅስቃሴዎች ይኖራሉ። ምናልባት የቡድን ጓደኞቹ ክለቡ የሚያዋጣለት ገንዘብ ሊኖር ይችላል፣ ግን ያ በቂ ነው ብዬ አላስብም። ምክንያቱም በሱ ድጋፍ ብዙ ሊደረግላቸው የሚገቡ ሰዎች ስለሚኖሩ ማለት ነው። እና እንዴት እየተንቀሳቀሳችሁ ነው? ምን እያደረጋችሁ ነው? አሁን ቤተሰቡን ለመደጎም ቤተሰቡን ለማገዝ ሀዘኑ ከባድ ነው፣ እንደገና ኢኮኖሚውን ይኖራል እና ምን እያደረጋችሁ ነው? አዎ ቅድሚያ በዚህ ድጋፍ ማድረግ ውስጥ ክለቡን ማመስገን እፈልጋለሁ። አርአያ የሚሆን ነው። በደረሰው አደጋ ከአደጋው በፊትም እሱን ለማሳከም ጥረት ሲያደርግ ነበር። ክለቡ ትሪት ለማድረግ ጥረት ሲያደርግ ነበር። ህይወቱን ካለፈ በኋላ አስክሬኑን በሰላም ለማድረስ ከፍተኛ ወጪ አውጥቶ አባቱን እሱን ወስዶ በቦታው በትውልድ ከተማው ቤንች ማች ደጋፊ በህዝብ ፊት የሚገባውን አይነት ሽኝት እንዲደረግለት ትልቅ አስተዋጽኦ አድርጓል። ክለቡ የሚመሰገን ስራ ነው። ወደፊትም በቀጣይ ያሰባቸው ነገሮች አሉ። ክለቡ ተጫዋቾችም ተሰብስበን በውስጥ ኮሚቴ አቋቁመን የጀመርናቸው ሂደቶች አሉ። ይሄ ግን አንድ 4 እና 5 ቤተሰብ ላለበት ቤተሰብ፣ ህፃናት ላሉበት ቤተሰብ በቂ ነው ብዬ አላስብም። ምክንያቱም ዘላለም በህይወት ይቆይላቸው መጫወት ያለበትን ያህል ጊዜ በኢትዮጵያ እግር ኳስ ላይ ጥሩ ደረጃ ይደርሳል ብለንም ስለምናምን ለእሱ ሊያደርግላቸው ይችላል የነበረውን ነገር ስናስብ ትልቅ ነገር ነው ያጡት። ያላቸውን ተስፋ ምን የተነጠቁት እንደ ቤተሰብ እና ቋሚ የሆነ ነገር ለቤተሰቡ ለህዝብ ወንድሞቹ አባቱም ደካማ እንደመሆኑ መጠን እነዚህ ልጆች ለማሳደግ ትልቅ እርዳታ ነው የሚያስፈልጋቸው። ያን ስለሆነ በውስጥ ኮሚቴ አቋቁመናል። መንገድ ላይ ስለሆኑ ነው ዛሬ። ነገ በ3 ሰው ስም ከኮቺንግ ስታፍ፣ ከአመራር፣ ከተጫዋች ተውጣጦ የሚወጣ አካውንት አለ። ያንን ካደረግን በኋላ በክለቡ ይፋዊ ደብዳቤ ኦልሬዲ ተዘጋጅቷል። እሱን ድጋፍ በማድረግ ለክለቦች፣ ለተጫዋቾች እንዲሁም ስፖርት ልወዳድ ለሆኑ ከስፖርትም ውጭ ከእግር ኳስም ውጭ ላሉ ደጋግ ልቦች ሰውን በመርዳት የሚደሰቱ ለነፍሳቸው ያደሩ ጥሩ ሰዎች ይኖራሉ ብለን እናምናለንና ተቋማትም ያግዙናል። ይህም ቤተሰብ የወደፊቱን የተሻለ ለማድረግ ዘላለምን ባይተካላቸው ህይወታቸውን የበለጠ ከሚጎዳ ከሚሰበሩ የምንረዳበትን መንገድ ለመፍጠር እየተንቀሳቀስን ነው። ከኢትዮጵያ ፕሮፌሽናል እግር ኳስ ተጫዋቾች ማህበር ጋር ግንኙነት እያደረጋችሁ እንዳለ ወረቀት በእነሱ በኩልም ያው ስለሚያግዛችሁ ኮሚኒኬት አድርጋችኋል። ምን አወራችሁ? በምን ያክል ልክ ሊያግዟችሁ እያሰቡ ነው እነሱስ? አዎ አሁን እንደዚህ ከመምጣቴ በፊት ከአመራሮቹ አንዱ ፍጹም ገብረማርያም ተጫዋችነት ዘመኑ እጅግ በጣም መልካም ባህሪ ያለው ምሳሌ የሚሆን ተጫዋች ነው። አሁን በእግር ኳስ ማህበር ተጫዋቾች ማህበር ውስጥ በአመራርነት እየሰራ ነው። አውርተናል ረጅም ደቂቃ። ሊረዱ ፈቃደኞች ናቸው። ይህንን ስራ በእኛም ብቻ ሳይሆን ከዚህ በፊትም እያደረጉት ነው። በጅብሪል ሻይቡ ተጫዋች ንፈት ውስጥ ቤተሰቡን ለመርዳት ብዙ ርቀት ሄደው እየሰሩ እንደታወቁ፣ በሌሎችም ትልቅ ድካም እያደረጉ ነው። ኢትዮጵያ እግር ኳስ ተጫዋቾች ፐርሰናሊ እንዲለወጡ በአስተዳደር ደረጃ በብዙ ነገር ውስጥ ለውጥ እንዲመጣ ትልቅ ጥረት እያደረጉ ነውና እስከ መጨረሻው ከጎናችን እንደሆኑ በቀጣይ በሚሄዱ ስራዎች ላይ ከጎናችን የተማከሩ ረጅም ርቀት ለመሄድ ቃል ገብተውልናል። በእነሱ በኩል የሚቻለውን ነገር እንደሚያደርጉ ቃል ሰጡ። አብርሃም፣ ያው ብዙን እየተጫወትን የምንገኘው ስለ ዘላለም ነው። ስለ አንተም እንግዲህ እናወራለን። ያው ሰፊ ታሪኮች ስላሉ ስለዛም የምናወራ ይሆናል። አንድ ነገር ትዝ አለኝ። በእግር ኳስ በተለይ ደደቢት በነበርክበት ሰዓት አንድ ማሊያ አድርገህ ትዝ ይለኛልና የደደቢት ማሊያ ኤልፓ ገብተህ ያደረክበት ጊዜ አስታውሳለሁና በወቅቱ ኢቲቪ ነበርኩ እኔ። ደወልክልኝና ያደረኩት ሳላውቅ ነውና እባካችሁን ስለዚህ ዜና ትንሽ ሽፋን በሚሰጥ ሰዓት ትንሽ አስተያየት አድርጉልኝ የሚል ነገር ነበር ተናገርከው። እስኪ ያን አጋጣሚ አስታውሰኝ። አዎ ማለት ሁኔታው ካለፈ በኋላ እጅግ አዝናኝ ነው። በሰዓቱ እኔ
እውነቱን ለመናገር አሁን ስላለፈ አስቤበት ነው። ግን ውጤቱ ቅጣት ስለሚያመጣ የሌላ ቡድን ማሊያ ለብሶ አሰልጣኞቹም የጨዋታው ጫና ላይ ስለነበረ ኤሌክትሪክ 2007 ላይ ላለመውረድ ከባድ ጫና ውስጥ የገባበት ስለሆነ ትኩረት ስላላረጉበት ነው ያንን ማድረግ እና እኔ ከደደቢት ወደ ኤሌክትሪክ ስመጣ በውሰት ነው የመጣሁት። እዛ ጋር ያለመሰለፍ ጥያቄ ነበረብኝ እና ብዙ ከአሰልጣኝ አባላት ጋር ከተወያዩ በኋላ ነፍሱን ይማረው አሰልጣኝ ንጉሴ ነበር በሰዓቱ። ንጉሴ ደስታ ከግብ ጠባቂ አሰልጣኝ ጸጋ ዛብ ጋር ረጅም ርቀት ደረጃ ከሄድኩ በኋላ በቃ ተማምን በስራ ላይ ቆይተን መሀል ላይ የውጭ ዜጋ በረኛ መጣ። የአንድ ጋናዊ ስሙን አላስታውሰው። እሱ መጣን፣ እየሰራን ነው ልምምድ። ብዙ ጊዜ አሁን የአፍሪካን የኛ ወንድሞች የሚመጡት ወይ ኦልሞስት ጨዋታ አቁመው ወይ ደግሞ እዛ አካባቢ እዚህ የተሻለ ነገር ስላለ ትልቅ የገነነን ታሪክ ኖሯቸውም አይደለም፣ ያላቸው ልምድ ይዘው ነው የሚመጡት እና በዛም ስለማላምን ሁለተኛ ኮንፌዴሬሽን ጨዋታ ለመሄድ ወደ ሲሸልስ ለመጓዝ ኦልሬዲ የቲሙ አባል ነበርኩኝና አምባሳደር ሱፍ እንድንለካ ተደርጎ ነበር። በንግድ ባንክ አበል ወጥቶ ነበር በዶላር እና እንደ ነገ ልንሄድ አምባሳደር ስንሄድ ከዳዊት ፍቃዱ ጋር አቡቲ ስሜ ተሰርዟል። ከዛ ሱፍ ቦታ አስታወስኩ እሱን አጋጣሚ። ደወልኩኝ። ምንድን ነው ማለት አላወቅኩኝም፣ አልተነገረኝም። ኢንፎርማሊ ነው የተደረገው። አሰልጣኝ ዮሐንስ ሳሌ መጥቶ ነበር። አሰልጣኝ ሙሴ ደስታ ተሰናብቶ ችግር የለውም አብርሃምና ወደ ትሬኒንግ እንማከራለን አለኝ። እሺ ያልኩና አትሊስት ዶላር ሁሉ ሰዳልኩና ባንክ ሄድኩኝ። ንግድ ባንክ ስንሄድም ብሩ የለም። ስምህ አልተላከማ? አዎ አይደለ? ስሜ ተልኳል። ስሜ ተልኮ ላዩ ላይ ተፈርሞ ወጪ ተደርጓል። አንተ ብሩን አልወሰድከው? አልወሰድኩም። ማን ወሰደው? እሱን አላውቅም። የምሬ ነው እውነት። ስለዚህ ደስተኛ አልነበርኩም በሁኔታው። ስንት ዶላር ነበር? አላስታውስም። ትክክለኛ ነገር ቁጥር ስለሆነ መሳሳት ስለማልፈልግ አላስታውስም። ያ ነገር በጣም ለእኔ ተቀባይነት አልነበረው። ምክንያቱም እንደ አንድ የክለቡ ተጫዋች ምክንያቱም ከዛ ዓመት በፊት በ2006 አፍሪካ ሻምፒዮንስ ተሳትፎ ያለው ከክለቡ ጋር ጥሩ ጊዜ ማሳልፈናል። ቀጥታ መጥቼ አሰልጣኝ ዮሐንስን መሄድ እፈልጋለሁ ከቀኛ አሰልጣኝ ዮሐንስ ብዙ መከረኝ፣ ብዙ ጥረት አድርጓል። እኛ እኔ የመሰለፍ ጥያቄ አለብኝ በአግባቡ ነው። እሱም ግን ምክንያቱም እኔ ባመንኩባቸው ነገሮች ከጀርባ ማውራትን አልመርጥም። በተጫዋችነት ዘመን መኳንንት የምታውቀው ተደጋጋሚ ሄጄ ለምንድን ነው ችግር ምን ላስተካከል የሚል ነገር አቀርባለሁ። አሳማኝ ከሆነ እቀበላለሁ፣ አሳማኝም ካልሆነ ውሳኔያቸውን አክብሬ ቀጣይ የሚሄድበትን ነገር ነው የምመርጠው። ስለዚህ በዛ ውስጥ አወራኝ ብዙ ነገር ከእግር ኳስ ውጭ ወጥቶ ራሱ አሰልጣኝ ዮሐንስ ሳሌ አስታውሳለሁ። ኔልሰን ማንዴላ በስራ ያሳለፈውን ጊዜ ኦባማ ፕሬዚዳንት እስኪሆን ድረስ የነበረውን ውጣ ውረድ እና ታግሼ ማለፍ እንዳለብኝ ብዙ ጥረት አድርጎ ነበር። እኔ ፈቃደኛ ነው ለመቆየት እና በውሰት ወደ መብራት ኃይል ሄድኩ። የመጀመሪያ ጨዋታዬ ከአርባ ምንጭ ጋር። ስለዚህ አንተ ይሄ ሁሉ የተደረገብህ ጉዳይ ስለነበረ የለበስከው ቲሸርቱን ለበቀል ነው? ደደቢት ከኛ በኋላ ጨዋታ ነበር እና አመራሮቹ አሰልጣኝ አባላቱም መተው ጨዋታው እንደሚመለከቱ እርግጠኛ ነበር። ለክለቡ የተለየ ፍቅር ነበረኝ። ከተጫወትኩባቸው ክለቦች በእውነት ለመናገር አየር ኃይልና ደደቢት ያለኝ ፍቅር በጣም ይለያል። በጣም በሁለቱ ያሳለፍኩት ጊዜ እጅግ በጣም ደስ የሚለኝ ጊዜ ነው። ማሊያውን ለብሼ መልበሻ ቤት በሌላ አሟሟኩና ልንገባ ስንል ለብሼ ገባሁ። በገባም በአራተኛው ደቂቃ ጎል ያገባ ነው። በኋላ 93ኛው ደቂቃ አካባቢ 45 ፔናልቲ ያገኘ እሱን ያስኩኝና 1-0 አሸነፍን ከረጅም ጊዜ በኋላ። እጅግ ስሜታዊ ነበርኩኝ በዕለቱ እና ተሳካልኝ። የፈለግኩት ነገር ጥሩ ነገር መስራት እንደምችል ግን ፍቅሩንና ፍላጎቴን ደደቢት የነበረኝን ክብር የመብራት ለኢትዮ ኤሌክትሪክ
ያን ውጤት በማምጣቴ ደስተኛ ነኝ። ለክለቡ ክብር ነበረኝ በሰዓቱ። ግን ሌላም መልዕክት ማስተላለፍ ስለፈለኩ ያን አደረኩ። ዜና ላይ በማግስቱ ዜና 7 ሰዓት ኢቲቪ ማን የሰራው ዜናው? ሰላም ነበረች፣ ሰላማዊት ደጀን ዜናውን ስታቀርብ ውጤቱ እጅግ በጣም የሚያስደስት ነው ለመብራት ኃይል። ከረጅም ጊዜ በኋላ 3 ነጥብ ነበር የናፈቀው መብራት ኃይል። በውሰት የመጣው ግብ ጠባቂ አብርሃም በተጨማሪ ሰዓት የሰጠውን ፔናልቲ አድኖ 3 ነጥብ እንዲያገኙ አድርጓል። የደደቢትን ማሊያ ለብሶ መጫወቱ ግን አስገራሚ ነው። የኢትዮጵያ የሀገራችን እግር ኳስ ብዙ ነገር ነው ያለችው። ይሄ ነገር ወዴት ነው? አልደወልክም? ያለኝ ስልክ ያንተ ከዛ ደወልክ? ኢሚዲየትሊ ወደ አንተ ነው። ምክንያቱም ውለት 4 ሰዓት ጠዋት ደግሞ 4 ሰዓት ውይይት አለ። መጥረቢያ ይዘው ሊገቡብኝ ነው እነማን ደፍሮ መኳንንት ዛሬ በቃ ሊወርዱብኝ ነው አልኩኝ። መኩባክን አድነኝ። ምክንያቱም ያው ቅጣቱ የቀልድ አይሆንም። ሌላ ክለብ ማሊያ ለብሰህ መሄዱ የለፋበትን ሊያሳጣ ስለሚችል በሰዓቱ ያው ከበር ያስፈልገኝ ነበር። እንደ ወጣት ልሳሳት እንደምችል እንደ ስፖርተኛ ስሜታዊ ሆነች እንደምችል ገምተህ አንተም እርግጠኛ መሆን አለብን የሚለውን ነገር አቅርበህ፣ ምክንያቱም ተጠግቶ ማየት ይፈልጋል፣ ማጣራት ይፈልጋል የሚለውን ነገር አቅርበህ ተርፌያለሁ እና እጅግ በጣም አመሰግናለሁ። አሁን ላይ የወቅቱ የነበረው ክርክር ነበር ከማንደፍሮ ጋርና ያው መጨረሻ ላይ እንደለበስ ካረጋግጠናል። ግን ቀርቦ ማየቱ እና በወቅቱም ዳኛው ያው እኛ እንደ ጥያቄ ያነሳ ነው አንተ ብትለብስም ሜዳ ላይ ግን ያን በደንብ የማየትና ምክንያቱም ጓንትህን ያህል ጫማህን ያህል ተጫዋቾች ሲቀየሩ ለምሳሌ ታይት ማድረግ አለማድረጋቸው ቼክ ይደረጋል። ወይም ደግሞ ከቁምጣው ጋር ተመሳሳይ ከለር ነው አይደለም የሚለው ነገር ይታያል። ቀለበት አድርገዋል፣ ሀብል አድርገዋል፣ ማተብ አስረዋል አላሰሩም፣ ምክንያቱም መገፋፋት መሳሳብ ሊኖር ስለሚችል ሊታነቅ ይችላል የሚል ስላለ እነዚህ ሁሉ ነገሮች ታይተው ነው የሚገቡት። እና እንዴት እኔ ጥያቄ የነበረው እንዴት ነው ዳኛው ያሳለፉት ነው ጥያቄው የነበረው። እንዴት ዳኛው ለምን አሳለፉት? ያንቺን ነገር የሆነች ሜካኒዝም ተጠቅሜያለሁ። ምንድን ነው ያደረግከው? የሆነ ቀይ ቱታ ነበረ ራታ ያለፈና እሱን አድርገን የገባኸው ሙሉ ለሙሉ ባይሸፍንልኝም እኔ ተዘጋጅቼበት ስለነበር የሆነ ኳስ መላሽ ነበረ ልጅና ልኬው ቻፕት በትንሹ በግማሹ እንዲሸፍናት በቀይ ዘች ጋር አድርጌ ያለውና ዳኛው ለማየት ጥረት እንዳደረገ ግን ያለቀ ጽሁፍ እኮ አለው ታች ደደቢት የሚል ከጀርባም ስም አለው አብርሃም። ያን ቲሸርት ደግሞ ማቀውነ በሲሳይ ባንጫ ነው። የኔ ሲሳይ በአረንጓዴው ነው በአረንጓዴው ደደቢት ማለት የኔ ሮዟ ነች። ሮዙ ኢንተርናሽናል ጌም 6 ዲርስ ላይ ታተመው ማሊያ ነው። በጣም ወንዶ ማሊያ ነው። በህይወቴ ካለበስኳቸው ማሊያና ያው ማንም ሰው ያውቀዋል። ማንም ሰው ያውቀዋል። እኔ ስወጣ ከጨዋታ በኋላ እና ኑራ ሁላ ከትሪቡን ሊያነሱኝ ሁላ ሲጣደፉ እኔ ሴፍ እያየው ነበር። እንግዲህ ፈጣሪ አንተ አውጣኝ እያልኩ ወጣለሁ ወጥቻለሁ። የወቅቱ በጣም አነጋጋሪ ጉዳይ ነበር እሱ ጊዜ። አብርሃም በኳስ ተጫዋችነት ዘመን በተጫወትክባቸው ቡድኖች ውስጥ ብዙ ቻሌንጆች ነበሩ እያስባለሁ። እንዳውም ከማወራቸው ተጫዋቾች ውስጥ በጫና ውስጥ እየተጫወቱ እንደሆነ መረጃዎችን ከሚነግሩኝ ተጫዋቾች መካከል አንዱ ነበር ካንተና በተለይ ከአሰልጣኞች ጋር የሚኖረው ግጭት እንዲሁም በተጫዋቾች መካከል ራሱ ተጫዋች ለተጫዋች ጥሩ ማይሆንበት ጊዜ አለ እና እንደውም ልምድ ሜዳ ላይ የሚያስጠቁሩ መረጃ የሚያቀብሉ የሚባሉ ተጫዋቾች አሉ እግር ኳስ ሜዳ ላይ እና በጣም ያስቸግር የነበረው ምንድን ነው? እውነቱን ለመናገር ብዙውን ጊዜ እውነታውን አስቀድማለሁ ከኔ ጥቅም። እኔ ያንን ነገር ዝም ብዬ ባልፍ ተጠቃሚ እንደመሆን እርግጠኛ ነኝ። እንደ ሌላም ተጫዋቾች የሚመክሩኝ ይሄንን ነው። ለምን ብልጣቱ ነው የሚባል አማርኛ አለ። አንተ ፊት ለፊት ነው የምትናገረው። ፊት ለፊት የመብት ጥያቄዎች ሲሆኑ ወይ ደግሞ ሌላም ተጫዋች እኔ አሁን ብዙ እንደውም አብዛኛው ለሌላ ተጫዋችም ጭምር ነው የምጋጨው ስልህ ጥያቄ ጠይቃለሁ። አጋጣሚዎች ሲገኙ ለምንድን ነው ኢቭን እኔ አሁን ማስታውሰው ጊዜ አለ ከአየር ኃይል ንግድ ባንክ እንደገባ በጣም ብዙ ሲኒየሮች የነበሩበት አሸናፊ ነበር ባንክ ያኔ እሱ አስፈርሞን ወደ
መከላከያ አሁን መቻል ወደዛ ሄደ። በሀገሪቱ ከፍተኛ ፊርማ በዛ ሰዓት ጥሩ ቲም ስለሰራ ንግድ ባንክ ላይ እዛም ሄዶ ጥሩ ስራ እየሰራ ነበር። አሰልጣኝ ንጉሴ ደስታ ደግሞ በነ ኡመድ ኩሪ ሰዓት አሰልጣኝ ንጉሴ ደስታ ደግሞ ወደ ባንክ መጣ። ክለብ ተቀያየሩ ሁለቱ። በጣም ሲኒየሮች ውስጥ ነው የገባሁት በሰዓቱ። ሰዎች መክረውኝ ነበር። ሙገርም ይፈልገኝ ስለነበረ ወደዛ ግባ እዛ ነው የሚሻለው። ጋሽ ግርማ የነበሩበት ሰዓት በጋሽ አዳና አማካኝነት ጥያቄው መጥቶ ነበር ወደ ሙገር እንድገባና በጣም ብዙ መክሮኝ ነበር። እኔ ደግሞ ንግድ ባንክ ካለው ስም አንጻር አሰልጣኝ አሸናፊንም በሰዓቱ ማደንቀው አሰልጣኝ ነው፣ ስቲልም ማከብረው አሰልጣኝ ነው። ከሱ ጋር የመስራት ፍላጎት ስለነበረኝ የኛ ከተማ ልጅ አዲስ ህንፃ በጣም ጥሩ ተጫዋችም ስላደረገው 21 ቁጥር አሸናፊ ጋር ለመስራት ፍላጎት ስለነበረኝ ነው ከአየር ኃይል ወደዚህ የመጣሁትና ሲኒየሮች ነበሩ ቤት ውስጥ እጅግ በጣም ተሰሚነት ያላቸው ጫና ማሳደር የሚችሉ ፖዚቲቭሊ ማነሳቸው አሉ። እጅግ በጣም መካሪ አስተዋይ ነበሩ። እንደ ጌቱ ተሾመ አይነት ተጫዋች በጣም ማከብረው ትልቅ ሮል ያለው ቤስት ሚድፊልደር ከዛም በተቃራኒ ደግሞ የነበሩ አሉና ጥያቄ ስጠይቅ የኢትዮጵያ ወጣቶች ዓለም ዋንጫ ላይ ብዙዎች ያስታውሱታል። ጌቱ የመጨረሻው ዓመት ይመስለኛል የዛን ጌቱ ሲጫወትና በዛ በደደቢትም በመጣው ሰዓት ሲኒየሮች ውስጥ ነው የገባሁት። እንደ ጥያቄ የምታነሳቸው ነገሮች ፖዚቲቭሊ የማይቀበሉ ተጫዋቾች አሉ። እኔ አስታውሳለሁ አሰልጣኝ ንጉሴ ደስታ ውጤት ጫና ውስጥ ሻምፒዮን የሆነውን ቲም ይዞ 2007 ላይ ጫና ውስጥ ገብቶ ነበር። ጫና ውስጥ ሲገባ አሰልጣኝ ማንሳሌ የመጣበት ጊዜ ከኮች ስታፍ ውጪ ስብሰባ አድርገናል ከአመራር ጋር ከቦርዱ ጋር ከነዋልታ ጋር። እኔ እውነታውን ነው ያስቀምጥኩት። ምን አነሳ አንተ? ያኔ ታዳጊና አፕካሚንግ የነበሩ ልጆች ነበሩ በሰዓቱ። አሁን እጅግ በጣም ጥሩ ላይ ያሉ በብሔራዊ ቡድን ያገለገሉ ከዛ በኋላ ትልቅ ክለቦች የተጫወቱ እንዳስቻለው ታመነ፣ አይደር ሸረፋ፣ ያምናው ኮከብ ተጫዋች እነ ሄኖክ የተለያዩ ልጆች ነበሩ እና እነዚህ ልጆች እድል አያገኙም ነበር። የኔ ጥያቄ እሱ ነው። ሲኒየሮቹ እርግጥ ትልቅ ስም ያላቸው በእግር ኳሱ ጥሩ ታሪክ የጻፉ ለምንድን ነው የማያገኙት የነበረው ምክንያት? በፐርፎርማንስ ነው? በምንድን ነው? በፐርፎርማንስ በሰዓቱ ጥሩ የተሻሉ ነበር። ስለዚህ የኮች ውሳኔ ነው ማለት ነው። የኮች ውሳኔ ነው። ስለዚህ አይደፍሩም። ያን አይነት ነገሮች ሳይ በእኔም ብቻ ባይሆን በሌላም ሰው ካየው ጠይቃለሁ፣ አነሳለሁ። ለምን ውጤት ካጣ ታዳጊም ከሆነ ይህ ተጫዋች ለምንድን ነው እድሉን የማያገኘው? ለምንድን ነው ቦታ የማይሰጥ የሚል ነገር አነሳለሁ። ኢሚዲየትሊ አስታውሳለሁ ያን ጊዜ አሰልጣኝ ንጉሴ ደስታ ከስብሰባ እንደወጣ ነው የደወለልኝ። ስብሰባው ላይ ግን እሱ የለም። ማን ነገረው? አላውቅም። ቅድም ያልኩህ አይደል? ለአሰልጣኞች ወዲያውኑ መረጃ የሚያቀብሉ ተጫዋቾች አሉ። በአሰልጣኞች ይሄ ምንድነው የቤተሰብ ፕላስ የሚባሉ ተጫዋቾች አሉና የዛ ደግሞ ተጻራሪ የሆኑ ተጫዋቾች አሉ። እውነት እኔ ግን ምክንያቱም አሁን ስለና አይደር መጠየቅ ልክ እንደሆነ አሁን አይደር ያሉበትን ቦታ ማየት ይፈልጋል። አንዳንድ አሰልጣኞች አብሬያቸው የሰራሁት እንደ አሰልጣኝ አሸናፊ ሲሳይ አብሬያቸው አልሰራውም። በውጭ የሚያውቁኝ እንደነ እስማኤል ያለ አሰልጣኞች እይታ በአሰልጣኝነት ጥሩ ጊዜ እንደሚኖርህ በተጫዋችነት እያሉ ወደፊት ጥሩ አሰልጣኝ ትሆናለህ የሚልም ነገር ነበራቸውና እኔ እላፊም አንዳንዴ አነባለሁ። ያውም ስለምወደው ሜዳ ላይ ያለውንም ነገር በራሴ ለመገምገም ሞክራለሁ። አሰልጣኝ ስራ ውስጥ ግን አልገባም። ሀሳቡን ነው ማነሳው፣ ውሳኔ አሰልጣኙ ነው የሚሆነውና እነዚህ ነገሮች ብዙ ጊዜ ቻሌንጅ ውስጥ ይከቱኛል። የኔንም እዛ ክለብ የመቆየት ያለመቆየት፣ የመሰለፍ ያለመሰለፍ ነገር ጥያቄ ስጠይቅኝ ሀገር ኢንፎርሜሽን ካልገባኝ እጠይቃለሁ። ፖስት ማች ሲኖር የምትጫወትበት መንገድ ማወቅ አለብህ። አዎ እጠይቃለሁ። ይህን እንዴት ነው ማለት ያዋጣናል ወይ? በሰዓቱ ውጤታማ ካልሆነስ ምንድን ነው ታስቧል? እንደ ክለብ እኔ አሁን እንደ ግሌ ባሰብ ነገርኩ። አሁንም ስቲል ቶሎ አቁሜ ወደ ስልጠናው አልገባም። ኔትወርኩ አንዳንዴ እንደዚህ አይነት ነገሮች ስትፈጥር ፖዚቲቭ ኢነርጂ የሚያጋቡ አሉ፣ ኔጌቲቭሊ ደግሞ አይተውት ነገሩን እንትን የሚሉት ወደ ሌላ ነገር የሚቀይሩት ሰዎች አሉና ያ ነው ሂደቱ።
አብርሃም በእግር ኳስ ተጫዋችነት ዘመን ፊት ለፊት በመናገር መድረስ የሚገባኝ ቦታ ላይ እንዳልደርስ አድርጎኛል ብለህ ታስባለህ? በትክክል እጅግ በጣም በትክክል። እድል ቢሰጥ ከዚህ በኋላ የመጫወት ይህን ባህሪን ትቀይረዋል? እኔ አሰራሩ ቢቀየር ነው ደስ የሚለኝ። ባህሪ እውነት እስከሆነ ድረስ መጥፎ ነገር አስበህ እስካልሆነ ድረስ መልካም ነገር ፊት ለፊት ማውራት የተሻለ። መጥፎ ነገር ነው ጥሩ ያልሆነው። ውጤት እናምጣ፣ አንድ እንሁን፣ ለምን አንዱ ለአንዱ ጥሩ ነገር አያስብም የሚል ነገር ፊት ለፊት መናገር። ክፉ ነገር ስታይም ተው አንተ ይሄ ነገር አይጠቅምም ለቲም ማለት ክፉ አይመስለኝም። አሰልጣኞችንም ደግሞ ግን ብዙ ክለቦች ጋር ስትሄድ ይህ ሀሳብ ካጋጨ ማለት የምታነሳቸው ጥያቄዎች አሰልጣኞቹ የማይወዷቸው ከሆኑና አሰልጣኞቹ አንተ ጋር መስራት እንዲፈልጉ ማያደርጋቸው ከሆነ ማቆም ያልፈለገው ለምንድን ነው? ተፈጥሮ መሰለኝ። አሁን ተፈጥሮ መቀየር ይከብዳል። ኔቸር እሱን ነገር አንዳንዴ ደብል ፌስ የሚሆኑ ሰዎች አሉ። እሱ በጣም ይከብዳል። አሁን በጣም ነው ማደንቀው። ስለዚህ የዛ ትወና አባል አይደለም። አደንቃለሁ በጣም እሱን ነገር ፊሊንጋቸውን ውስጣቸውን ችለውት ስለማይ ነው አብሬ ስላሳለፍኩ ነው። ኦፍ ዘ ሪካርድ ከአንተ ጋር ወይ ቡና ስትጠጣ ብዙ ነገር ያለ ልጅ በጣም በአቤት ኮችዬ ምናምን ብሎ ጉልበቱ ጋር ጎንበስ ሲል ሳይ እጅግ በጣም ይገረማለሁ። እኔ ፊሊንጌን መደበቅ የሚያስችል ተፈጥሮም የለኝም። በቤተሰቤም አባቴ በጣም በነፃነት ነው ያሳደገኝ። ደስተኛም አድርጎ ብዙ ዋጋ የከፈለች እናትም አለችኝ። ፊት ለፊት በመጠየቅ በመወያየት ነው ሳድግም የነበረው። ስለዚህ እኔ ተፈጥሮዬ ነው፣ እሱን መቀየር ነው የከበደኝ። ጉዳት እያመጣብኝ እንደሆነማ ከዕለት ዕለት እያየሁት ነው። ግን ያንን ነገር መቀየር አልቻልኩም። በመጨረሻ በኳስ ተጫዋችነት ዘመን በጣም ብዙ ነገሮች አስቸግረዋል። ፋይናንሻሊ ያው አስቸጋሪ ነገሮች ነበሩ። ቤተሰብ አለ፣ ልጆች አሉ፣ ትዳር አለ። እንዴት አለፍከው የተቸገርክበትን ጊዜ? እውነት ለመናገር በዚህ አንዳንድ እንደዚህ አይነት ነገሮችን የማውቃቸውን ነገሮች አንዳንዶቹን ደብቃችኋለሁ፣ ብዙ ነገሮች ስለማውቅ ማለት ነው። እና በጣም የሚገርመኝ ነገር ጥንካሬ በጣም ይገርመኛል። እና ስራ ደግሞ አትመርጥም ነበር፣ ብዙ ስራዎችን ትሰራ ነበር። እና እንዴት አለፍከው? በዚህ ጊዜ ውስጥ ብዙ ወዳጅን የምትለይበት ነው። ማነው ከጎን የሚቆመው ብለህ የምታይበት ነው። በዚህ አጋጣሚ እኔ ባለቤቴን በጣም ማመስገን እፈልጋለሁ። የሶስት ልጆች አባት ነኝ። ማን ይባላሉ ልጆች? አብርሃም፣ አናንያ አብርሃም እና የአርሴማ አብርሃም ይባላሉ። ባለቤቴ ሰላም እጅግ በጣም ለእኔ ከጎኔ ዛሬ እንድቆም ያን ችግሬን እንዳልፈው ያደረገችኝ በጣም መልካም ባለቤት ነው ያለችኝ እና እሷን ማመስገን እፈልጋለሁ። ቤተሰቦቼን፣ እናቴን ይህን ጊዜ እንዳልፍ እናትና አባቴ ወላጆቼ በጣም በጣም ከጎኔ ነበሩ። ሳትዘጋጅበት ኳስ ስታቆም የሚፈጠረው ይሄ ነው። እኔ መጠቀም ያለብኝንም በእግር ኳሱ አልተጠቀምኩ። ምክንያቱም እንዳልኩ የመብት ተሟጋች ስትሆን ጥያቄ ወደፊት ጥቅምህን ትተህ ክለብህን ውጤትን አስቀድም ወደፊት ስትሄድ ብዙ ለሲስተሙ አትመችም። ስለዚህ ማግኘት እኔ አሁን ጥሩ ነገር አሳልፍና አንድ ጨዋታ ሁለት ጨዋታ ሲቀረው ነገሮች ሀፕን ያደርጋሉ። እነዛ ነገሮች ለምን እንደሚመጡም አላውቅም። ኤክስተርናል ነገሮችም ያሉ እስኪመስለኝ እስካምን ድረስ። ምክንያቱም ዘንድሮ ይህንን ነገር አገኛለሁ ስለው እያየሁት ነው ያንን ነገር ማጣው አይነት ከኔ ባነሰ ፐርፎርማንስ እዛ ጋር ተጠቃሚ ሲሆን ያለው ሌላ ሰውና ለሰው በጣም ፖዚቲቭ ነኝ ከነኝ። የአንተን ስኬት የማይፈልጉ ሰዎች ነበሩ? ሙሉ ለሙሉ ብዬ መደምደም አልችልም። እኔ ውስጥ የኔጌቲቭ ኢነርጂ ስለሌለ ግን ይመስለኛል አታክ ያደረጉኝ ሰዎች አሉ ይመስለኛል። እንደዚህ አይነት ነገሮች በደንብ አድርገህ ግልጽ ያለ ነገር መረጃ ይዘህ ስታወራው ነው ደስ የሚለው እንጂ እኔ በራሴ በውስጥ የማስባቸው ነገሮች አሉ። ምንም ያበዛ ግን የመሸነፍ ሸብረክም የሚል ሰው አይደለሁም። ውስጥ በጣም ጠንካራ ነው። በአቋሚ በመጽናት አምናለሁ፣ ነገሮችን በመሻገር አምናለሁ እና ከኳሱ ከወጣ በኋላ ንግዶችን ሞክሬያለሁ። ምን ሰራ? የተለያዩ ነገሮች የስፖርት እቃዎችን ለማምጣት፣ ስፖርት ጫማዎችን ለመሞከር የተለያዩ እንደዚህ አንድ ፕሮጀክቶች ወደ ሀረር ሄጄ ነበረ ዘመድ ስለነበረች ዳራፍት በሚል እዛም ደግሞ የተለያዩ ሳይቶች ላይ ከኮንትራክተሮች ጋር
ስራ ለመስራትም። ምክንያቱም መልካም ነገር ስታስብ እቅድ ሲኖር ስራዎችን ምንም ሰርታ አታውቅም። የኮንስትራክሽን ስራ እና አንዴ ለዛ በጣም የገረመኝ ፎቶ ላክልኝ አዎ እና የሆኑ ልጆች የሚሰሩ አሉ። እነሱን እየተቆጣጠርክ ቆማ አየውና አዎ በእርግጠኝነት ሜዳ እየሰራ መሆን አለበት አልኩ። ኳስ ተጫዋች ስለነበር አብርሃም አዎ ሜዳ ሊሰራ ነው ወይስ ምንድን ነው? ከኳስ መጫወት ስደውልልህ አዎ ነገርከኝ። አዎ ኳስ ከመጫወት በፊት ስራ ነው። ከሞጆ እስከ የጃሬ ሸንኮራ ዮሐንስ መንገድ ድረስ ያለውን የመብራት በ99 ዓመተ ምህረት ከነሱ ከፈረንጆች ከትራንስሌተር ሆኜ ሳይት ላይ ሰራው። ከዛ ወስደውኝ ደግሞ የሐረር መስመር ከበዴሳ እስከ መቻሪያ ያለው መስመር እሱን ሰራ። እንደገና ተመልሼ ደግሞ የኳስ ፍቅሩ ስላልሆነልኝ 2000 ላይ ተመልሼ ወደ ኳስ ገባሁና ሲዳማ ቡና ገባ። ሲዳማ ቡና ከነሲሳይ ባንጃ ጋር 2000 ላይ ብሔራዊ ሊግ ላይ ነበረውን ቲም አብረን አሳለፍን። በዛ ነው እያለ የኳስ ሄድ እና ለስራ ምንም ወደኋላ አልልም። ስቲልም አሁን ኖርማል ነኝ። በዚህ በእግር ኳሱ የምሰራው ስራ እንዳለ ሆኖ ሌሎች ስራዎችንም ለመስራት በእቅድ ይዤ ቁጭ ብያለሁ እና ስራ ያስከብራል ከሚሉት አንዱ ነኝ። አሁን አሰልጣኝ ነህ። በተጫዋችነት ዘመን የምፈልገውን ስኬት ፉልፊል አድርጌያለሁ ብለህ ታስባለህ? አሳክቻለሁ ብለህ ታስባለህ? እኔ አይደለሁም እኔን የሚያውቁ አካባቢ ሰዎች፣ ወላጆቼ፣ ወንድሞቼ እግር ኳስ ደጋፊ ነበሩ። አወጣጤን የሚያውቁ ስፔሻሊ ከአየር ኃይል ስወጣ የት ይደርሳል ማለት እስከ ናሽናል ቲም የጠበቁኝ አካላት አሉ። በዚህ አጋጣሚ በደብረ ዘይት ብዙ አሰልጣኞች ነካክተውኝ ነው የወጣሁት። አሰልጣኝ ብዙ ከሌቻ ግዛው ልኬ አሰልጣኝ ግዛው ልኬ ያሳደገኝ ከልጅነት የወንድራዳ ለሚካኤል ነው በአሜሪካ የሚገኙ የነሱ ማስተዋጽኦ አለበት እና አየር ኃይል ግን ራሴን በደንብ ብቁ እንደሆነ አድርጎኛል። 2 ዓመት 2001 እና 2002 ያሳለፍኩት ጊዜ እጅግ በጣም በግብ ጠባቂ በማምረት በማውጣት የሚታወቅ ነው። እንደነቀጣው ሁሉ ብዙ ወርቅ ከሌቻ አይነት ያፈራ ነው እና ብዙ ወርቅን አገኘሁኝ 2002 ላይ። እሱ ጋር በጣም ጠንካራ ስራዎችን ሰራ ነበር። ያ ረጅም ርቀት እንድጓዝ በበረኝነት ጥሩ አስተዋጽኦ ያደረገልኝ ዓመት ነውና እኔም ራሴ እኔ አይደለሁም ሌሎች ደጋፊዎች እኔን የሚያውቁኝ እዚህ ደረጃ ደርሶ በዚህ ያቆማል ብለው አይጠብቁም ነበር። እኔ ያንን ስኬት ደግሞ አሁን በአሰልጣኝነቱ ኢትዮጵያ ውስጥ ባለው የግብ ጠባቂ አሰልጣኝነት ሙያ ውስጥ ራሴን አሳድጌ ለሀገር የሚጠቅሙ ግብ ጠባቂዎችን ለማፍራት እኔ ደግሞ ችግር አለን ብዬ አላምንም። ኢትዮጵያ ግብ ጠባቂ ችግር አለብን ብዬ አላምንም። ከሌላም አካባቢ ከውጭም ግብ ጠባቂ ያስፈልጋል ብዬም አላምንም። የስራ ችግር አለ ብዬ ነው ማምነው። ማፍራት ያቃተን እኛ ስራው ላይ ያለን ሰዎች ለምንድን ነው በዛ ሰዓት ለምርጫ የሚቸገሩበት ዘመን እንደነበር በታሪክ አውቃለሁ። ብዙ ያጫወቱኝ ሰዎች አሉ። ያንን ያመጡት እኮ በስራ ነው እና አሰልጣኝ አገሱ ደስታ እንደ ምሳሌ ይነሳሉ። አየር ኃይል ላይ ቀጣውና ብዙ ወርቅን እስከ ማሰለፍ ሳንቲም ጥሎ እስከ ማስገባት የደረሱበት ጊዜ እንደነበር አውቃለሁ። ሁለቱም ብሔራዊ ቡድን ይመጡ እንደነበር አውቃለሁ። ስም ስትጠራ ትልልቅ አሰልጣኞች ትልልቅ በረኞችን ፈጥረዋል። ያንን ስራ አምጥተን አውርደን ግብ ጠባቂ መፍጠር እንችላለን። ጥሩ ግብ ጠባቂዎችም አሉ። እንደ ሀገርም መቆምም አለበት። ምክንያቱም እየተጎዳንበት ነው። እንደ ብሔራዊ ቡድን ልጆችን እያጣን ከስንት አንዴ ጥሩ የሚሆኑ ግብ ጠባቂዎችን እንደ ብርቅ ማየት የለብንም። 20 የፕሪሚየር ሊግ ቲም 20 የሀገር ውስጥ ግብ ጠባቂዎችን ሲጠቀም ማየት እፈልጋለሁ። ያንን ለማድረግ ከኛ ግብ ጠባቂዎችም ቁርጠኝነት፣ አላማ ያስፈልጋል። እኛም ደግሞ የተሻለ ስራ አሰርተን በደንብ ወርደን ልጆችን መልምለን ብቁ የሆኑ ልጆችን ለሀገር ማፍራት አለብኝ ብዬ ስለማስብ በዚህኛው አሳካዋለሁ ብዬ አስባለሁ። አሁን እየሰራበት የምትገኘው ቤንች ማጂ ቡና ከሲሳይ አብርሃ ጋር ነው እየሰራ ያለውና ስለ ቲማችሁ ብዙ አላወራኝም። እስኪ መጨረሻ እድል ልስጥህ። ስለ ኮቺንግ ስታፉ እዛ ችግር ውስጥ በነበርክበት ሰዓት ከዛ ችግር እንደገና እንድትወጣ አድርጎ አሁን አብረህ እንድትሰራ አድርጓል። እስኪ ስላለው ነገር ንገረኝ። እንዴት እንደገና ፈጠረ? አዎ አሰልጣኝ አብርሃምን ለመግለጽ ሰው ሙሉ ሰው ከአሰልጣኝነቱ ውጭ በደንብ በቅርበትም ስለማውቀው 2005 የሱ ተጫዋች ነበርኩኝ ሼር ኢትዮጵያ። ከዛ ጊዜ ጀምሮ ነው የምተዋወቀው። በዛ ውስጥ በብዙ በመውጣት በመውረድ ውስጥ እንደ
ታናሽ ወንድም እንደ ልጅ ብዙ ምክሮችን ብዙ አስተዋጽኦችን የሚያደርግልኝ የሙያ አባቴ ነው። እጅግ በጣም አከብረው ወደው ነው ማመስገኑ እኔ እንደውም ያንሳል። ለምን በሙያ ትልቅ ደረጃ ደርሼ እሱ የሚኮራበትን ትክክል ነኝ አብርሃም መመልመል የሚልበትን ሲቹዌሽን መፍጠር ነው የሚሻለው ከምስጋናው ቃላት ብቻ ስለሚሆንና በስራም ጠንክሬ በመስራት እሱን ማስደስትበትን መንገድ መፍጠሩ ነው የሚሻለው። እምነቱ ስላለው በሰዓቱም 2005 ነው አብረን የሰራነው። ያኔ እንኳን ባለኝ እይታና ጥረት በአሰልጣኝነቱ እንደሚሳካልኝ ይነግረኝም ስለነበር በተደጋጋሚ የእሱ አስተዋጽኦ የጎላ ነው። የቤንች ማጂ አመራር ነው ማመስገን እፈልጋለሁ። የክለቡ አመራሮችን ይህን እድል ስለሰጡኝ ወደ ክለቡ እንድመጣ እንድቀላቀል ያለኝን ልምድ የመስራት ፍላጎት ተረድተው እድሉን ስለሰጡኝ አሰልጣኝ ሲሳይ አብርሃም ያቀረበውን ተቀብለው ወደዚህ ስላመጡኝ እጅግ በጣም አመሰግናለሁ። ክለባችን ጥሩ ክለብ ነው። በዚህ ዓመት ወደ ፕሪሚየር ሊጉ ለመቀላቀል ትልቅ ጥረት እያደረገ የሚገኝ ክለብ ነው። እግር ኳስ ያው እንደምታውቀው ቡድን በሂደት ነው የሚገነባው። ሂደት ይፈልጋል። በአንድ ቀን የሚመጣ ውጤት አይደለም። የተሻለ ውጤት እናመጣለን ብዬ አስባለሁ። ካለን የኮቺንግ ስታፍ መዋቅር ከተጫዋች ስብጥር ውጤት አሁን ላይ ወጣ ገባ ያለ ቢሆንም ያስተካክለን የሚፈልገውን ነገር እንደምንሰራ ሙሉ እምነት አለኝ። ልጆቻችንም ጥሩ ናቸው፣ ይስተካከላሉ። ሀዘን ብዙ ነገር ተደራረበብን፣ ኦብስታክሎች አሉ። እንደ ክለብ ከክለብ የሚፈለጉ አንዳንድ የተወሰኑ ነገሮች አሉ መሟላት ያለባቸው። እሱን ከቀረፍን ውጤታማ የሚያደርጉ ልጆች አሉ፣ ባለሙያዎች አሉ። አሰልጣኝ ሲሳይ አብርሃም፣ አሰልጣኝ ኤፍሬም፣ ፊትነስ ኮች ሱቤ፣ እኔም ግብ ጠባቂ አሰልጣኝ እየሰራን በጣም በጋራ በህብረት ጠንካራ ስራ እየሰራን ነው። ቡድን መሪ ጌታቸው የቴክኒክ ዳይሬክተር አለ፣ አርበኛው። እነዚህን ሰዎች ትልቅ ጥረት እያደረጉ ስለሆነ ከላይም ያለው አመራር ጥሩ ድጋፍ ያደርጋል። የተወሰኑ ያለመሟላት ነገሮች አሉና በሂደት የሚሳካ የሚስተካከል ቡድን ስለሆነ ውጤቱን እንደምናመጣ ከኛ የሚፈልገውን እንደምናሟላ እርግጠኛ ነኝ። ትንሽ ከክለብ አካባቢ የቀሩ ነገሮች አሉ በውስጥ የምናውቃቸው። እነሱ ለተጫዋቾች ሞራል መነሳሻ ግድ ነው። ተጫዋች እንደምታውቀው ብዙ ጊዜ መብቱን ጠያቂ ነው። ብዙ ጊዜ ፍላጎቶቹ ሳይሟሉለት ቅሬታ የሚያነሳ ነው እና በዛ ውስጥ በዚህ ደረጃ ድረስ ደርሰናል። በዚህ ውስጥ አሁንም ትልቁን ድርሻ የሚወስደው አሰልጣኝ ሲሳይ አብርሃም ከፊት ከሆኑ የክለቡን ያጎደለውን ነገር በጊዜ ሂደት እንደሚሟላ ስራ እንደሚቀድም ምሳሌ በመሆን ትልቅ ነገሮች እስካሁን ገፍቶ መጥቷል። አሁን ግን በቅርብ ክለቡ የቀሩትን ችግሮች እንደሚቀርፍ ተስፋ አደርጋለሁ። ውጤትም እንደምናመጣ እምነቱ አለኝ። አንድ የመጨረሻ ጥያቄ ላድርገውና አንድ ዜና እያየው የማር ሽልማት ተሰጥቷችሁ ነበር። የቤንች ማጂ ቡና ተጫዋቾችና የቡድን አባላት የማር ሽልማት ተደረገላቸው የሚል እና ሳየው ቤንች ማጂ መግባትን ያየሁት ያኔ ነው። ዜናውና ፎቶውን ሳየው ማለት ነው። ስንት ኪሎ ማር ነው የሰጧቸው? የማሩ ሽልማት ለተጫዋቾቹ የተደረገው ከአሲስታንት ኮች ኤፍሬም ነው፣ እዛው ከኮቺንግ ስታፍ አባላት። ለዚሁ ደግሞ ትልቁ ምሳሌ አሰልጣኝ ሲሳይ አብርሃም የሚገርም ከራሱ አሳልፎ የጎደሉ ነገሮችን በየትሬኒንጉ በየዕለት ተዕለት ውሎ ኪሱ አውጥቶ ብዙ ነገሮች የሚያደርግ አሰልጣኝ ነው። በአመጋገብ ቅሬታ ካለባቸው በተጫዋቾች ዴይሊ ቤዝ ወጪ የሚያወጣ አሰልጣኝ ነው። አሰልጣኝ ኤፍሬምም በዛው መሰረት ሄዶ ያለው ተነሳሽነት በጂም ትልቅ ኃይልና ጉልበት እያወጣን ስለነበረ የዝግጅት ወቅትም ከመሆኑ አንጻር የክለቡን ክፍተት ለመሙላት ያለውን ነገር አበርክቶ እጅግ በጣም ጥሩ ተነሳሽነት የቲም ስፕሪት የፈጠርንበት ነውና አሁን ስለ ማሩ ንገረኝ። ማሩ ያው እሱ ነው የገዛው፣ አሰልጣኝ ኤፍሬም ነው የገዛው። ስንት ኪሎ ማር ነው የገዛው? እጅግ ወደ 10 ሺህ ብር እንዳወጣ ቃለሁ። የምርህ ነው? በእውነት እና ስንት ቀን በዳቦ በላችሁበት? እሱን ተጫዋቾችን ብትጠይቅልኝ ደስ ይለኛል። ቅሬታ ግን አለኝ። አሰልጣኝ ኤፍሬም ለአሰልጣኝ አባላት ማሩን አልሰጠንም። ለተጫዋቾቹ እነሱ ይቅደሙ፣ ችግር የለም እኛ ከእነሱ የውጤቱ ነው ማሩ ብሎናል። መልስም አግኝተናል። በእርግጥ አሸነፋችሁ? የወዳጅነት ጨዋታም ስለነበረ ከፊት ማሩን በልተው አሸንፈዋል።
ስለዚህ ውጤት ስታጡ ማር አሁን አስበናል ይዛችሁ ሂዱ። ኢትዮጵያ እንጫወታለን። በእርግጥ አዲስ አበባ ማር አይታወቅም። ስኳር አለበት አዲስ አበባ አንገዛም። እዚህ እንኳን አንገዛም። እንደ አንዶቹ ሩዝ ከቤንች ማጂ ጥሩ ማር ስላለ እናስመጣለን። እሱን እናስባለን። በጣም ስለገረመኝ ነው አየሁትና ፎቶውን እንደ የማር ስጦታ ተበረከተላቸው የሚል ገርሞኝ ነው። ቡልጋሪያ ውስጥ ፍየል ይሸልማሉ። ባይዘው ልክ ካሸነፉ አንድ ቡድን አለ ፍየል፣ ትልቅ ፍየል ይሸልማቸዋል እና አርደው እዛ ነው የሚበሉት። ስለዚህ ጠይቃቸው ያንተን ይህን ነገር ተነሳሽነቱ ከቡልጋሪያ ከሆነ ወይ ቡልጋሪያ ሄዶ የሚያከሆነ አብርሃም ከልብ አመሰግናለሁ ስለነበረን ቆይታ። ያው ከባድ ጊዜ ነው እያሳለፋችሁ ያላችሁት። ተጫዋቻችሁ ዘላለም ዘማች ካለፈ በኋላ የነበረውን ነገር እየተከታተልክ ስትሰጠ የነበረ መረጃ ከልብ አመሰግናለሁ ለዛ። ዛሬም ደግሞ በግልጽነት መጥተህ ከኔ ጋር ቆይታ ስላደረግ ከልብ አመሰግናለሁ። መጨረሻ ላይ የቀረ የምታነሳው ሀሳብ ካለ የምታመሰግናቸው ሰዎች ካሉ እድል ልስጥህና በዚሁ መጨረስ እንችላለን። እጅግ በጣም አመሰግናለሁ ማኩ። እኔ እንደነገርኩ መግቢያ ላይ በእኛ ሀገር እግር ኳስ ውስጥ በሀገር ውስጥ ስፖርት በተለይ ለእግር ኳስ መለወጥ በቅርበት በብዙ ትጋት ውስጥ ከዚህ ደረጃ እስክደርስ ድረስ ለምታበረክተው አስተዋጽኦ በግሌ ማመስገን እፈልጋለሁ። ማንኛውም የኢትዮጵያ እግር ኳስ አፍቃሪ የሚያውቀው ነው። በመቀጠል እዚህ ድረስ እስክደርስ ድረስ ከጎኔ ላሉ ቤተሰቦቼ፣ ለወላጆቼ ትልቅ ምስጋና ማቅረብ ፈልጋለሁ። ለባለቤቴ ቅድም እንደገለጽኩት ትልቅ ምስጋና ማቅረብ ፈልጋለሁ። በሙያው እንድበረታ እንድጠነክር የሚያበረታቱኝ ከጎኔ ሆነው አሰልጣኝ ሲያብራም፣ አሰልጣኝ እስማኤል፣ አሰልጣኝ አሸናፊ፣ እነዚህ የመሳሰሉ አሁን መጥራት ማልችላቸው በእርግጥ በአንድ አይነት ሀሳብ ማንሳት አትችልም። እነዚህ ሰዎች እጅግ በጣም አድርጌ ማመስገን እፈልጋለሁ። ወደፊትም የኢትዮጵያ የግብ ጠባቂዎች ስልጠና ውስጥ የራሴን አስተዋጽኦ መልካም የሚባል አስተዋጽኦ እስከ ናሽናል ቲም ድረስ የመድረስ ዓላማ ስላለኝ እዛ ድረስ ለመድረስ ታግቼ እንደምሰራ በርትቼ ይህን ነገር ለመቀየር ነገ ከሌላ ቦታ ይምጣ የሚባለውን ነገር በጋራ ከሌሎች ባለሙያዎች ጋር ሆኖ ለመስራት ጥሩ ፍላጎትና ተነሳሽነት አለኝ። ለዚህ ቀን ለዚህ ፕሮግራም ስለጋበዝከኝ በድጋሚ አመሰግናለሁ። ለዘላለም ዘማቹ ቤተሰቦች፣ ለቡድን አባላቶቻችን፣ እንደ ደጋፊው ለሁሉም ለስፖርት አፍቃሪ መጽናናት እመኛለሁ። አመሰግናለሁ። እኔም መተህ ከኔ ጋር ቆይታ ስላደረግ ከልብ አመሰግናለሁ።